ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እጅግ ተፈላጊና ብዙዎቹ በውስጥ መስመር የጠየቃችሁን ርዕስ ነው። የዓለማችን ደስተኛዋ ሀገር እየተባለች ስለምትጠራ የሰሜን አውሮፓ የከበረ ድንጋይ ስለሆነችው ፊንላንድ በጥልቀት እንነጋገራለን። ወደ ፊንላንድ ለመጓዝ የሚረዱ 3 ወርቃማ መንገዶችም እነሆ። ወደ ፊንላንድ ለመሄድ እቅድ ካላችሁ ዛሬ 3 ዋና ዋና መንገዶችን በትምህርት፣ በስራ እና በጋብቻ እንዴት መሄድ እንደሚቻል፣ ሂደቶቹስ ምን ይመስላሉ የሚለውን በዝርዝር አሳያችኋለሁ። እስከ መጨረሻ ቆዩ። የትምህርት እድል ስታዲ ኢን ፊንላንድ። ፊንላንድ በዓለም አቀፍ ደረጃ በላቀ የትምህርት ጥራቷ ትታወቃለች። በየዓመቱ በሺዎች የሚቆጠሩ የውጭ ተማሪዎችን ትቀበላለች። እንዴት መጀመር ይችላል ለሚለው ደግሞ መጀመሪያ ስታዲ ኢንፎ በተሰኘው ይፋዊ ድረ-ገጽ ላይ የሚፈልጉትን የትምህርት አይነት መምረጥ፣ የመግቢያ መስፈርቶች፣ የእንግሊዝኛ ቋንቋ ብቃት እና የቅድመ ትምህርት ውጤት እንደ ትራንስክሪፕት የመሳሰሉ ማቅረብ። ጥቅሙ ደግሞ በተማሪው ላይ ያለው ጥቅም ተማሪዎች በሳምንት ለ30 ሰዓታት የመስራት መብት አላቸው። ትምህርት ሲያጠናቅቁ ደግሞ ስራ ለመፈለግ የሚያስችል የ2 ዓመት ፈቃድ ይሰጣቸዋል። ማሳሰቢያ፣ ከአውሮፓ ህብረት ውጭ ለሚመጡ ተማሪዎች የትምህርት ክፍያ በእርግጥ አለ። ሆኖም ግን በርካታ የትምህርት እድሎች ስኮላርሺፕስ ያገኛሉ። ሁለተኛ የስራ እድል ነው። ወርክ ኢን ፊንላንድ። ፊንላንድ በአሁኑ ሰዓት በተለያዩ ዘርፎች የሰለጠኑ የሰው ኃይል ስለሚያስፈልጋት የውጭ ሀገር ሰራተኞች በደስታ ትቀበላለች። ተፈላጊ ዘርፎች የጤና ባለሙያዎች፣ ነርሶች፣ የመረጃ ቴክኖሎጂ አይቲ ባለሙያዎች፣ የህንፃ ግንባታ እና የግብርና ስራዎች ናቸው። ሂደቱ ምን ይመስላል? መጀመሪያ ከፊንላንድ ውስጥ ካለ 10 የቅጥር ደብዳቤ ጆብ ኦፈር ማግኘት አለብህ ወይ አለብሽ። ስራውን ካገኘህ በኋላ ሬሲደንስ ፐርሚት ኦፍ ፎር ኦል ኢምፕሎይድ ፐርሰን ማመልከት ትችላለህ ወይ ትችያለሽ። ጠቃሚ ድረ-ገጾችን ሊንኩን እተውላችኋለሁ። ሶስተኛ የቤተሰብ አንድነት እና ጋብቻ ፋሚሊ ቴስት ነው። ከፊንላንድ ዜጋ ወይም ፊንላንድ ውስጥ በቋሚነት ከሚኖር ሰው ጋር የትዳር ወይም የፍቅር ግንኙነት ካለህ ወይ ካለሽ ሀገሪቱ መግባት ትችያለሽ ወይ ትችላለህ። መስፈርቱ ትዳሩ ህጋዊ መሆኑን የሚያረጋግጥ ሰነድ ወይም ቢያንስ ለ2 ዓመት አብረው መኖርን የሚያሳይ ማስረጃ ሊጠየቅ ይችላል። መብት ደግሞ በዚህ መንገድ የሚመጡ ሰዎች ወዲያውኑ የመስራት እና የመማር ሙሉ መብት ይኖራቸዋል። ተመልካቾቻችን ጠቃሚ ምክሮችን እነሆ። አንደኛ ቋንቋ። ምንም እንኳን ብዙ ሰው እንግሊዝኛ ቢናገርም የፊንላንድ ቋንቋ ፊኒሽ የሚባለው ቋንቋ ነው። ለጥቂቱም ቢሆን መማር ስራ ለማግኘት ትልቅ እድል ይሰጣል። ሁለተኛ ህጋዊነት። ማንኛውም ማመልከቻ በኢንተር ፊንላንድ በኩል በራስዎ ማመልከት ይችላሉ። ከአጭበርባሪ ደላሎች ይጠንቀቁ። ሶስተኛ አየር ንብረት ነው። ፊንላንድ በጣም ቀዝቃዜ ያለባት ሀገር መሆኗን ማወቅና ለዚያም መዘጋጀት አስፈላጊ ነው። ማጠቃለያ እንግዲህ ይህን ያህል ካልን ማጠቃለያ የህልማችሁን እውን ለማድረግ ዛሬውኑ መረጃው መፈለግ ጀምሩ። ፊንላንድ ለታላሚና ለሚጥር ሰው በሯን ክፍት ነው። እንግዲህ የዛሬው መረጃችን ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱ እያየሁ እመልስላችኋለሁ። ቪዲዮ ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ ሼር በማድረግ አበረታቱ። ለቻናሌ አዲስ የሆናችሁ ደግሞ ሳብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም ለዓለማችን። አመሰግናለሁ።